ስትገፉ አስፈሪ መሆን ጀምሩ። ይህን ድምፅ የምትሰማው በሕይወትህ ትልቅ ማግለል፣ ክህደትና ብቸኝነት ውስጥ የምትገኘው ድንቅ ሰው ሆይ፣ ለአፍታ ካለህበት የሐሳብ ውክቢያ፣ የውስጥ ስብራት፣ የነፍስ መረበሽ ወጣ በልና በረጅሙ ተንፍሰህ በዚች ቅጽበት አእምሮህ ያለው የት ነው? እስቲ ራስህን በጥልቀት በቅንነት ታዘበው። ሰዎች በገፉ ቦታ፣ በከዱህ ትውስታ፣ ዋጋህን ዝቅ አድርገው በተናገሩህና ባቆሰሉ ቃላት ውስጥ እየተሰቃየ ነው? ልብ በል፣ አሁን እየኖርክ ያለኸው በእነሱ በፈጠሩብህ የሐሳብ እስር ቤት ውስጥ ነው። ብዙዎቻችን ሰዎች ሲገፉን የምናደርገው ትልቁ ስህተት መማፀን፣ ማብራሪያ መፈለግ ወይም ለምን እኔን አገለሉኝ፣ ምን አጥፍቼ ነው ብሎ ማልቀስና ራሳችንን ዝቅ ማድረግ ነው። ዛሬ ግን የምነግርህ እውነት ከዚህ የተለየ ነው። ሰዎች ወደ ዳር ሲገፉ፣ ቦታ ሲነፍጉና ዋጋን አዋርደው ሊያዩክ ሲሞክሩ አንድ ታላቅ ስነ ልቦናዊ ለውጥ ማድረግ አለብህ። ማልቀስህን አቁም፣ መለማመጥህንም አቁም። ስትገፉ አስፈሪ መሆን ጀምሩ። አስፈሪ መሆን ሲባል ግን ሰዎችን ማጥቃት፣ በቁጣ መጮህ ወይም በክፋት መበቀል ማለት አይደለም። አስፈሪ መሆን ማለት ፍጹም ዝምተኛ፣ በማንኛውም አበል የማይናወጥና በማንም ሰው ላይ ጥገኝነት የሌለው ጽኑና ከባድ ሰው መሆን ማለት ነው። ሰዎች አንተን ሲገፉ ውድቀትህንና ስብራትህን ተንበርክከህ እንድትለምናቸው ሊያዩ ይፈልጋሉ። አንተ ግን በዚያ በገፉ የጨለማ ቦታ ላይ ቆመህ ራስህን ወደማይነካ ተራራነት ቀይረው። ይህ ረጅም የጥበብ ጉዞ ተገፍተህ እንዴት ወደማይደፈር ግዙፍ ኃይል እንደምትቀየር በጥልቀት ያስተምርሃል። የአእምሮህንም ከፍተህ እያንዳንዱን ቃል ወደ ነፍስህ እያስገባ አብረኸኝ ተጓዝ። ለቻናሉ አዲስ ከሆንክ ሰብስክራይብ፣ ላይክ፣ ሼር በማድረግ ቪዲዮውን ቀጥል። አንደኛ፣ የመገፋት ስነ ልቦናዊ ምስጢር። ሰዎች አንተን ማግለልና መግፋት ሲጀምሩ ይህንን እንደ መርገም ወይም እንደ ውድቀት አትቁጠር። መገፋት ማለት ተፈጥሮ ከአንተ ማንነት፣ ከአንተ ታላቅ ዕቅድና ከአንተ የወደፊት ከፍታ ጋር የማይመጠኑትን ሰዎች ከመንገድህ እያራቀችልህ መሆኑን የምትረዳበት ትልቅ መናገሻ መንገድ ነው። ለምንድነው ሰዎች እንዲቀበሉ የምትለምነው? ለምንድነው ያንተን ክብርና ዋጋ በሰዎች ጊዜያዊ አስተያየትና ፍርድ ሚዛን ላይ የምታስቀምጠው? ስትገፋ በአንተና በእነርሱ መካከል ትልቅ የማይታይና የማይደፈር የክብር ግንብ መገንባት አለብን። ራስህን ሙሉ በሙሉ ከእይታቸው ሰውረው። በዝምታና በጥልቀት የዲሲፕሊን ሥራ ውስጥ ተሸሸግ። ታላቁ ጀርመናዊ ፈላስፋ ፍሬድሪክ ኒች ስለ ሰው ልጅ ጥንካሬና ፈተና ሲናገር በአንድ ወቅት እንዲህ ብሎ ነበር: ሊገድለኝ ያልቻለ ማንኛውም ከባድ ነገር ይበልጥ ያጠነክረኛል። ሰዎች አንተን ወደ ጨለማው ጥግ ሲገፉ እነሱ ያደረጉት ነገር ለአንተ ማብቂያ ሳይሆን አዲሱ መለወጫና መነሻ መሆኑን በተግባር አሳያቸው። በአሁኑ ሰዓት ዓለም የምታከብረውና የምትፈራው የተገፋውንና ያለቀሰውን ደካማውን ሰው አይደለም። ከተገፋበት መከራና ብቸኝነት ውስጥ ተነስቶ በራሱ ትጋት ግዙፍ ግዛት የማይናወጥ ስኬት የገነባውን ሰው እንጂ። አንተ የገፉን ሰዎች የሰጡ ትልቅ ስጦታ ነፃነትህን ነው። አሁን ማንን ደስ ማሰኘት እንዳለብህ ማሰብ አይጠበቅብህም። አሁን የማንንም ፈቃድ፣ ውዴታና ይሁንታ መፈለግ አይኖርብህም። ያ የተገፋው ብቸኝነት ውስጥ ነው እውነተኛውንና ጠንካራው ማንነት የሚወለደው። እውነተኛና ጠንካራ ማንነት የሚገነባው። እውነተኛ ጥንካሬ የሚመጣው ደግሞ አብረው ከሚጮው፣ ካንተ ጋር ከሚስቁ፣ የውሸት ወዳጅነት ከሚያሳውስ ሰዎች መካከል ሳይሆን በብቸኝነትህ ጨለማና ዝምታ ውስጥ ራስህን በትግል ስታገኘውና ስትገነባው ብቻ። ሁለተኛው፣ የውስጥ ሰንሰለትህን መስበር። እስቲ ቆም በልና በጥልቀት አስበው። ስንት ጊዜ ነው ሰዎች እንዲወዱህና እንዲቀበሉ ስትል የራስህን ክብር አሳልፈህ የሰጠው?
ስንት ጊዜ ነው ሰዎች ከአንተ ጋር እንዲሆኑ ስትል እውነቱን ደብቀህ የተለማመጥካቸው? ያ የሽንፈት የፍርሃትና የውርደት ዘመን ዛሬ ላይ አበቃ። ስትገፋ አስፈሪ መሆን የምትጀምረው ፍጹም ቁርጠኝነትን ስትላበስና በራስ ሰነፍ ማንነት ላይ በጭካኔ ስትነሳ። ሰዎች በአንተ ላይ ክፉ ሲናገሩ አትመልስ። ሲያሙህ አትከላከል። ቦታ ሲነፍጉ አትከራከር። ቁጣህንና ህመምህን፣ የበታችነት ስሜትህን ወደ ውስጥ ዋጠውና ወደ ሥራ ጉልበት ቀይረው። እነሱ አንተን ረስተውሃል፣ ከእንግዲህም አይነሳም ብለው በንቀት ሲያስቡ፣ አንተ ግን ሌት ተቀን ማንነትህን፣ ዕውቀትህን፣ አካልህንና የፋይናንስ አቅምህን በከፍተኛ ፍጥነት በከፍተኛ ዲሲፕሊን በመገንባት ላይ ተጠመድ። ታላቁ የሮማ ፈላስፋ ሴኔካ ስለ ጥንካሬና ስለ አእምሮ ቁጥጥር ሲናገር ምን ይላል መሰለ? በጣም ጠንካራው ሰው ማለት በራሱ ላይ ፍጹም ቁጥጥር ያለውና በራሱ ውስጣዊ መርህ ብቻ የሚመራ ሰው ነው። ሰዎች አንተን መቆጣጠር የሚችሉት ለድርጊታቸውና ለቃላታቸው ፈጣን ምላሽ ስትሰጥ ብቻ ነው። ሲገፉ ስታለቅስ፣ ሲያንገላቱ ስታዝን፣ እነሱ በአንተ ሕይወትና ስሜት ላይ ሙሉ ሥልጣን እንዳላቸው ይሰማል። ነገር ግን ሲገፉ ምንም እንዳልተፈጠረ ፍጹም ሰላማዊና ቀዝቃዛ ጽኑ ሆነ በራስ ሥራ ላይ ብቻ ስትጠመድ፣ ያኔ አንተ ለእነርሱ አስፈሪና የማይገመት ታላቅ ሰው መሆን ትጀምራለህ። የአንተ አለመናወጥ አእምሯቸውን ያውከዋል። የአንተ አለመበገር ትልቅ መልስ ይሆንባቸዋል። ሦስቱ የማይናወጡ የጽናት ሕጎች። አሁን ይህንን ስሜት በተግባር የምንቀይርበት ታላቅ የሥራ ምዕራፍ ላይ ደርሰናል። አጠገብህ ማስታወሻና እስክሪብቶ ካለ እየጻፍኩ ተከታተል። በተገፋበት ጨለማ ክፍል ውስጥ ሆነ ራስን ወደማይበገረው ኃይል የምትቀይርባቸው 3 የማይናወጡ የጽናት ሕጎች በአእምሮ ጽላት ላይ በደመቀ ቀለም ቅረጻቸው። እስካሁን ቻናሉን ሰብስክራይብ አድርገህ እየተከታተልክ ካልሆነ ሰብስክራይብ በማድረግ በዚህ የለውጥ ቻናል ቤተሰብ መሆን ትችላለህ። ሕግ 1፣ በዝምታችሁ ተከበሩ። ሰዎች አንተን ሲገፉ የመከላከያ ቃላትን አታውጣ። ራስህን ለማስረዳት፣ ንጹሕ መሆንህን ለማሳየት አትሞክር። ንግግርህን በሙሉ አቁም። ዝምታ ደካማነት ወይም ፍርሃት አይደለም። ዝምታ ማለት ትልቁ የጥንካሬና የውስጥ ብስለትና የከባድነትህ መገለጫ ነው። ማንም ሰው ወደ ውስጥ ገብቶ ምን እያሰብክ እንደሆነ፣ ምን እያቀድክ እንደሆነ ማወቅ እንዳይችልና ራስን በፍጹም ምስጢርነት ስትጠብቀው አሸናፊ ትሆናለህ። የማይገመት ሰው ሁልጊዜም የተከበረና አስፈሪ ነው። ጠላቶችህና የገፉ ሰዎች የአንተን ዝምታ ሲያዩ መፍራትና መጨነቅ ይጀምራሉ። ሌላው 2ኛው ሕግ፣ ተደብቃችሁ ተለውጡ። ከሰው እይታ፣ ከጭብጨባና ከውሸት ከመድረክ ሙሉ ውጣና በሶሻል ሚዲያ ላይ የምታደርገውን ከንቱ እንቅስቃሴና የሕይወትን እያንዳንዱ ምስል ለሰው ማሳየት አቁም። የት እንዳለ፣ ምን እየሰራህ እንደሆነ፣ ምን አይነት ፈተና ውስጥ እንዳለ ማንም አያውቅ። በዚያ በተገፋበት ጨለማ ውስጥ ሆነ መጽሐፍትን በጥልቅ አንብብ። አዳዲስ ክህሎቶችን አዳብር። አካልህን በጠንካራ ስፖርት ገንባው። አእምሮውን በእውቀትና በስትራቴጂ አጠንክረው። ሰዎች ከዓመታት በኋላ ድንገት ሲያዩ ሙሉ በሙሉ የተቀየረ ሊደርሱበት የማይችሉት ሌላ ግዙፍና የከበረ ሰው ሆነ ከፈጣሪ ጋር ትወጣል። 3ኛው ሕግ፣ ራሳችሁ ላይ አትቀልዱ። ዛሬ በከንቱ ወሬ፣ በሶሻል ሚዲያ ሱስ፣ በፊልምና በሰዎች ሐሜት ውስጥ አታባክን። በየቀኑ በጠንካራ ዲሲፕሊን ሕይወትን ምራ። ራስን የምታከብርና በሕይወት ላይ የማትቀልድ ከሆነ ሰዎች አንተን ለመግፋት ይፈራሉ። በየቀኑ የምትሠራው ሥራ፣ የምትከተለው ጠንካራ መርህ አንተን ከፍ የሚያደርግህና የሚገነባ መሆን አለበት። ራስን አልጋ ላይ ጥለህ፣ ጊዜን አቃጥለህ በራስህ ዕጣ ፈንታ በሰዎች ሐሳብ አትቀልድ። 4ኛው የታላላቅ ሰዎችን እይታና የውስጥ ሚዛን።
ታላቁ ባለሀብት ጠቢብ ዋረን በፌት ስለ ስኬትና ስለ ሰው ልጅ ባህሪ ሲናገር እንዲህ ይላል። ሰዎች ስለ አንተ ምን እንደሚያስቡ ከመጨነቅ ይልቅ አንተ ለራስህ የምትሰጠው ግምትና የምትከተለው የውስጥ መለኪያ እጅግ ወሳኝ ነው። አዎ ሰዎች አንተን ወደዱህም ጠልሁም፣ አቀረቡህም ገፉህም ያንተን እውነተኛ ዋጋ ሊቀንሱትም ወይም ሊጨምሩት አይችሉም። የአንተ ዋጋ የሚወሰነው በውስጥ ባለው ጥንካሬ፣ በምትከተለው መርህና በየቀኑ በምትሰራቸው ከባባድ ስራዎች። መገፋትን እንደ እርግማን ሳይሆን ራስህን የምታገኝበት እውነተኛ ኃይልን የምታወጣበት ታላቅ ዕድል አድርገህ ቁጠር። ያለህበት አስቸጋሪ ሁኔታ ዝም ብለህ ታዘብ። ማንም እንዲያዝንልህ፣ ማንም እንዲራራልህ በጭራሽ አትፍቀድ። ድክመትህን፣ እንባህንና ስብራትህን ለሰዎች በፍጹም አታሳይ። በዚህ ጨካኝ ምድር ላይ ደካማ ሆነ ከተገኘ ይረግጡሃል። ካለቀስክ ደግሞ ይስቁብሃል። ከለመንክ ደግሞ ይንቁሃል። ነገር ግን ፍጹም ቁርጠኛ፣ ዝምተኛና የማይሰበር ሰው ሆነ ስትገኝ የገፉ ሰዎች ሁሉ በአክብሮትና በፍርሃት ወደ አንተ መመልከት ይጀምራሉ። ታላቁ የስኬት መምህር ጂም ሮን አሁንም እንደዚህ ይላል። ለነገሮች አቅጣጫ መቀየር አትጸልይ። አንተ ራስህ እንድትቀየርና እንድትጠነክር ጸልይ። የተሻሉ ችግሮች እንዲመጡ አትመኝ። የተሻለ ክህሎትና የውስጥ ጸሎት እንዲኖርህ ጸልይ ይላል። ሰዎች አንተን መግፋታቸው ያንተን ደካማነት ሳይሆን የእነሱን አቅም ማነስና ያንተን ትልቅነት ለመሸከም አለመቻላቸውን ነው የሚያሳየው። አንተ ግን ያንን የተገፋውን ህመም፣ ያንን ብቸኝነት ወደ ትልቅ ስኬትና ወደማይታመን ውጤት ቀይረው። ስኬትህና ለውጥህ እጅግ የበቀልን ያህል አስፈሪ ከባድ ይሁን። በአንድ ወቅትና ቦታ የነፈጉ ያገለሉ ሰዎች ከዓመታት በኋላ አንተ ወዳለህበት ታላቅ ከፍታ ለመድረስ አንተን ለማየት ቀጠሮ እንዲያስይዙ አድርጋቸው። ይህን ማድረግ የምትችለው ግን አሁን ካለህበት የሐሳብ መረበሽ ወጥተህ ዛሬህን በዲሲፕሊን በራስህ ስትሰራ ብቻ ነው። አምስተኛ የማይበገረውን ኃይል መግለጥ መጀመር አለብህ። የሮማው ንጉሥ ነገሥት እና ታላቁ የጽናት ፈላስፋ ማርከስ አውሬሊየስ በገዛ ማስታወሻው ላይ እንዲህ ብሎ ጽፎ ነበር። ምርጥ በቀል ማለት እንደ ጠላቶችህ አለመሆን፣ እነሱ በሰሩት ክፋስ ውስጥ ራስን ሳታገኘው ክብርህን ጠብቀህ መገኘት ነው ይላል። ሰዎች ሲነግፉህ፣ መልስ ሲነፍጉህ ወይም ሲያገሉህ ልታስረዳቸው አትሞክር። እነሱ ክፉ ስለሆኑ አንተም ክፉ አትሁን። እነሱ ስላገለሉ አታግልል። አንተ ግን ራስህን ከፍ ያለ የጥበብ ማማ ላይ አስቀምጠው። የሰዎች ትናንሽ ሴራዎች፣ ተራ ሐሜቶች፣ ጊዜያዊ ማግለሎች አንተን ሲነኩ የማይችሉ የሩቅ ትቢያዎች መሆናቸውን እወቅ። አስፈሪ መሆን ማለት ምን ማለት? አስፈሪ መሆን ማለት ማንም ሰው ሊደርስበት የማይችለው የውስጥ ሰላም ባለቤት መሆን ማለት ነው። ማዕበሉ ውጪ ላይ ይሁን፣ የውስጥ ባህሪን ግን ፍጹም ጸጥተኛና ከባድ ይሁን። ማንም ሰው መጥቶ የውስጥህን ሰላም እንዲያወጣው ቁልፉን አትስጠው። ክብርህን በእጅ ያዝ። አራተኛው ስሜታዊ ምላሽ አለመስጠት ነው። ሰዎች አንተን ለማበሳጨትና ዋጋህን ዝቅ ለማድረግ ወይም ስብራትን አይተው ለመደሰት በሚሞክሩበት ጊዜ ስሜታዊ ምላሽ አለመስጠት ወይም ሪያክት አለማድረግ ነው። የቁጣና የሐዘን ፈሳሾችን ዝጋ። በነገሩ መገረምህን፣ ማዘንህን ወይም መቆጣትህን ለጠላቶችህ በፍጹም አታሳይ። ቀዝቃዛ ልብስን ልበስ። ፍጹም ቀዝቃዛና ግዴለሽ ሆነ ስትገኝ አንተን ለመጉዳት የወረወሩት ፍላጻ ተመልሶ ራሳቸውን ያቆስላቸዋል። ስሜትን መቆጣጠር ስትችል ማንንም ሰው መቆጣጠር ትጀምራለህ። ትልቁ ስልጣን በሰዎች ድርጊት ላይ መቆጣት ሳይሆን ድርጊታቸው የአንተን ሰላም እንደማይነካው ማድረግ መቻል ማለት ነው። አምስተኛው ሕግ የማይጣሱ ድንበሮችን ማዘጋጀት ነው። ሰዎች በአንተ ሕይወት ውስጥ የፈለጉትን ያህል ርቀት ሄደው እንዲያቆስሉ የፈቀድክላቸው አንተ ራስህ የድንበር አጥር ስላልገነባ ነው። በቀላሉ አትገኝ።
ለሁሉም ሰው ጥሪ ወዲያውኑ ምላሽ መስጠት፣ በማንኛውም ሰዓት ለሰዎች ዝግጁ መሆን አቁም። አይሆንም ማለትን ልመድ። ያንተ ክብርና ሰላምን የሚነካ ማንኛውንም ነገር ያለምንም ይቅርታና የጥፋተኝነት ስሜት አይሆንም ብለህ ውድቅ አድርገው። መራቅ ያለብህ ሰው በቁርጠኝነት ራቀው። ርቀት ሰዎችን ጨዋነትና አክብሮትን ያስተምራቸዋል። 6ኛ ራስህን በሁሉም ረገድ መቻል ወይም የነጻነት ዋስትና። ሰዎች እጅግ አስፈሪና የማይደፈሩ የሚያደርጋቸው በቁራሽ እንጀራም ሆነ በሐሳብ በማንም ሰው ላይ ጥገኞች አለመሆናቸው። የፋይናንስ የእውቀት ነጻነትን አውጅ። በተገፋበት ብቸኝነት ውስጥ ሆነ ሌት ተቀን የምትሰራው ሥራ የኢኮኖሚ አቅምህን ክህሎትን የሚያሳድግ ይሁን። ከማንም ምንም አትጠብቅ። ከሰዎች ምንም አይነት እርዳታ፣ ስጦታ ወይም የውሸት ድጋፍ አትሻ። በገዛ እግር ቆመ የራስን ዓለም ስትገነባ ያገለሉ ሰዎች ሁሉ የአንተን ጥላ መከለል የሚመኙበት ጊዜ ይመጣል። 7ኛ ህመምህን ወደ ነዳጅነት የመለወጥ ኃይል ይኖራል። ቁጭትህን ለዓላማ ተጠቀም። የመገፋትንና የክደትን ህመም ወደ ውስጥ ሰርጎ ገብቶ እንዲያሳስብህና ተስፋ እንዲያስቆርጥ አትፍቀድለት። ፈጣሪ ያንን ህመም የሰጠ እንድትደክም ሳይሆን እንድትነቃቃ ነው። ህመሙን ወደ ሥራ ቀይረው። ሰዎች የካዱህን ሌሊት፣ ዋጋህን ያሳነሱበትን ቀን እንደ ትልቅ የውስጥ ቁጭትና ነዳጅ ተጠቀም። ድካም ሲሰማ አስታውስ። ለመስነፍና አልጋ ላይ ለመቅረት ስታስብ ያገለሉህን ሰዎችና የንቀት እይታ አስታውስና በበለጠ እልህ ወደ ሥራ ተመለስ። ያንተ ስኬት እነሱን የምትበቀልበት ትልቁና ብቸኛው መንገድ ነው። 8ኛው የንስር እይታና ትኩረት መያዝ አለብህ። ጩኸቶችን ችላ በል። ንስር በሰማይ ላይ ከፍ ብሎ በሚበርበት ጊዜ ከታች ያሉ የቁራዎችና የትናንሽ ወፎችን ድምፅ ትኩረቱን አይስቡትም። እሱ የሚያየው የሩቁን ዓላማውን ብቻ ነው። ከትናንሽ ነገሮች በላይ መሆንን ተለማመድ። ስለ አንተ የሚያወሩ ወሬዎችን፣ ማህበራዊ ሚዲያ ላይ የሚለቀቁ የሽንገላ ጽሑፎችን፣ የሰዎችን የቡድን ሴራ ቦታ አትስጣቸው። በትልቁ ስዕል ላይ አተኩር። አእምሮ በእነሱ ጭቃ ውስጥ ወጥቶ ከ5 እስከ 10 ዓመት በኋላ ስለምትደርስበት ታላቅ የሕይወት ምዕራፍ ብቻ ያስብ። በትናንሽ ሰዎች ላይ የምታባክነው እያንዳንዱ ደቂቃ የአንተን ታላቅነት እንደ መቀነስ ይቆጠራል። 9ኛ የተበዳይነትን ስሜት ማውደም፣ ራዲካል አካውንታቢሊቲ። ሰዎች አንተን ስለገፉ ማማረር፣ ዕጣ ፈንታህን መርገም ወይም በሰዎች ክፋት ላይ ጣትህን መቀሰር በፍጹም አቁም። የተበዳይ ስሜት ወይም ቪክቲም ሜንታሊቲ የአንተን ጉልበት ፈልቅቆ ለሰዎች አሳልፎ የሚሰጥ መርዝ። ሕይወትህን በቁጥጥር ስር አድርግ። ማንም መጥቶ ከአንተ የተሻለ ሕይወት ሊሰጥህ እንደማይችል ጠንቅቀህ ወቅ። ጥፋቱ ያንተ ሳይሆን ኃይሉን ውሰድ። እነሱ ቢገፉህም እንኳን ካለህበት የውድቀት አረንቋ ውስጥ የመውጣት ኃላፊነቱ 100% የአንተ ብቻ ነው። ጠንካራ ሰው ጥፋተኛ አይፈልግም፣ ይልቁንስ መፍትሄ ይፈልጋል። 10ኛ ስልታዊ መርሳትና በሩን ለዘላለም መዝጋት፣ ዘ አይረን ዶርስ። ሰዎችን ይቅር የምትለው ለአእምሮ ሰላም ስትል እንጂ ዳግም ወደ ሕይወት መድረክ ልታስገባቸው ስላልሆነ ይህን የድንበር ሕግ በሚገባ ተግባር። 2ኛ እድል ግን አትስጥ። አንዴ ዋጋን ያሳነሰ የካደና ያገለለ ሰው ዳግም ያንን ለማድረግ አይመለስም ማለት አይደለም። በማያዳግም ሁኔታ ቁረጣቸው። ጠንካራ ሰው ቂም ይዞ ራሱን አያቆስልም፣ ነገር ግን ክህደቱን መዝግቦ ያንን በር ለዘላለም ይዘጋዋል። የአንተን መራቅና ዝምታ አይተው ሲመለሱ ሊያገኙ የማይችሉትን የራቀ ተራራ ሆነ ጠብቃቸው። ድንጋይ የወረወሩብህን መልሰህ አትወርውርባቸው። ይልቁንስ የወረወሩብህን ድንጋይ ሰብስበህ ጠላቶች ሊያፈርሱት የማይችሉትን ታላቅ የክብር ግንብ ገንባበት።
11ኛ ዕለታዊ አምባገነናዊ ዲሲፕሊን ኢሞሽናል ኤክስዌሽን። ስሜትህ ስለፈለገ ወይም ስላልፈለገ የምታደርገውን ነገር አትወስን። ስሜት ጊዜያዊ፣ ደካማና አታላይ ነው። ስሜትህን እዘዘው። ብትደክም፣ ብታዝን፣ ብትሰለችም እንኳን ሊከናወን የሚገባውን ሥራ፣ ልታነበው የሚገባውን መጽሐፍ፣ ልታዳብረው የሚገባውን ክህሎት ያለምንም ማማከኛ በየቀኑ ፈጽም። ሮቤት ሁን። በእቅድና በሥራ ላይ ስሜትህን በፍጹም አትቀላቅልበት። ሰዎች እጅግ አስፈሪ የሚያደርጋቸው በስሜት ማዕበል ውስጥ ሳይናወጡ በየቀኑ የሚጠበቅባቸውን ከባድ ሥራ በጽናት የሚያከናውኑበት ዲሲፕሊን ሲኖራቸው ብቻ ነው። ሕግ 12 ስብራትን ወደ ጦር ትጥቅነት መለወጥ። አልካማይዚንግ ፕላይ። የደረሰብህን ክህደትና መገፋት ያቆሰለ ቦታ ላይ ጠባሳ ጥሎ ሊሆን ይችላል። ያ ጠባሳ ግን የአንተ ድክመት ሳይሆን ጠላትህ እጅግ ሊሰብረው የማይችለው ጠንካራ ጋሻ ነው። ከስብራትህ በላይ ተነሳ። የተሰበረ ሰው በትክክል ካገገመ ማንም ሊያቆስለው የማይችል የብረት ሰው ይሆናል። ድክመትህንም ደብቅ። የአንተን ስብራትና ህመም ሰዎች አንተን ማጥቂያ እንዳያደርጉ ፍጹም ሚስጥር አድርገው። ህመምህን ወደ ጥበብ፣ ብቸኝነት ወደ ኃይል ቀይረው። ሕግ 13 የብቸኝነት ልዕልና። ብዙ ሰው ብቸኝነትን ስለሚፈሩ ብቻ ካለመጠኗቸውና ከማያከብሯቸው ሰዎች ጋር ይደባለቃል። አንተ ግን ብቸኝነትን ፍራቻ እንደ እስር ቤት ሳይሆን እንደ ገዛ መንግሥት ቁጠር። ከራስ ጋር ሰላም ፍጠር። በማንም ሰው ላይ ጥገኝነት ሳይኖርህ በገዛ ሐሳብና በራስ ዓለም ውስጥ መኖር ስትችል ፍጹም ነጻ ትሆናለህ። በብቸኝነት ውስጥ ሆነ ራስን ስታከብረውና ታላቅ ስኬት ስትገነባ ሰዎች ያንተን ትኩረት፣ ሙሉ አብሮነት ለማግኘት ከፍተኛ ክብር ማክበር ይጀምራሉ። የዚህ ረዥም ቪዲዮ ማብቂያ የአዲሱ የነጻው የዝምተኛውና የጠንካራው ማንነት መጀመሪያ ይሁን። ከዛሬ ጀምሮ ለሰዎች አስተያየት፣ ለከንቱ ሐሜትና ማግለል በአእምሮ የምትሰጠውን ቦታ ሙሉ በሙሉ ቀንስ። አንተ የሰዎች አስተያየትና ፍላጎት ባሪያ አይደለም። አንተ የራስህ ሕይወት መሪ፣ መሐንዲስና ንጉሥ ነህ። ይህ ታላቅ ጥበብ ብርሃን ለአንተ ብቻ ሳይሆን አእምሯቸው በሰዎች ክህደት፣ ማግለልና ውሸት ለተሰበረ፣ ተስፋ ለቆረጡ ወንድሞችና እህቶች፣ ጓደኞች ይደርስ ዘንድ ቪዲዮውን ላይክ በማድረግ የውስጥ ጥንካሬህን አሳይ። ይህ ጽናት ብርሃንም ለሌሎች እንዲበራ አሁኑኑ ሼር አድርገው። እናም አእምሮና ለነፍሴ የማይታጠፍ ቃል ኪዳን ትገባ ዘንድ አሁኑኑ ኮሜንት መስጫው ላይ ከዛሬ ጀምሮ እኔ የማይበገረው ጠንካራ ሰው ነኝ ብለህ በኩራትና በራስ መተማመን ጽፈህ እለፍ። ለቻናላችን አዲስ ከሆንክ እንዲህ ያሉ የአእምሮን ጥንካሬ የሚገነቡ ውስጣዊ ማንነትን የሚያነቁ ከባድና ጥልቅ ጥበቦችን ሁልጊዜ ለማግኘት አሁኑኑ ቻናሉን ሰብስክራይብ አድርግ፣ የደወል ምልክቱን ተጫን። አእምሮ ፍጹም ሰላም፣ ሕይወትህ የማይናወጥ የጸና ይሁን። በዝምታ ተከበር፣ ተደብቀ ተለወጥ። ራስ ላይ አትቀልድ። ስላዳመጥከኝ ከልብ አመሰግናለሁ።